እኔ አስታርቁኝ እርቅ እንፈልጋለሁ እርቅ አይደለም ብዬ ነው እንደመጣው እሱ እርቅ አይደለም አሁን እርቅ ሁለተኛ ክፍል ታረቂ እኮ አይደለም አሁን እኮ የመጣው ማለት ነው ውሸት እንደሆነ ነው እየነገርኩት አንቺ ደግሞ እውነት ነው በያ ቁስል ይዤ ነው የመጣሁት ማለት ነው ልጄ መስጠት ፈልጋለሁ ልጅሽን እኔ እወስዳለሁ የምትሉ ደውሉልኝ ካሁን ሰዓት ጀምሮ እኔ ከሱ ጋር አልሄድምም አልገናኘውም ማሳወቅም የለብኝም ሁለተኛ ለመጨረሻ ጊዜ ነው ሚዲያ ላይ አልወጣም ሚዲያ ላይ ስለማልወጣ እሱም ማያገኘኝም ማንንም ማያገኘኝም ግን እንዲሁ ስልክ ያለ በስልኬ ደውሉልኝ ልጅ እንፈልጋለን የምትሉ እኔ ሌላ አግብቼ ህይወቴ ሲቀየር ሌላ አግብቼ መለወጥም ሆነ መውለድም እችላለሁኝ ግን የሱን ልጅ የሱን ማስተዋሻ ማያ ስለማልፈልግ ካቅሜ በላይ ስለሆነ ደውሉልኝ እኔ ፈልጋለሁ ያለ ሰው በቃ ምንም እንትን ሳልል ልጅ መስጠት ፈልጋለሁ ለምን ለሱ አሰጭም ታዲያ እሱ ማስተዋሻ ፈልግሽ ለሱ አልሰጥም ለሱ ስጪ የሚል ህግ ካለ ያስገድደኝ ችግር የለውም ሲቀጥልም ካሁን ሰዓት ጀምሮ አዳማንም ለቅቄያለሁ ሚዲያም ላይም አልቀርብም ለምን እኔ የቻንስ ጉዳይ ነው ከዚህ ይሄ ችግር እንደደረሰበት ምናምን ጨማምሮ ይናገራል ይቅርታ ጠይቂ ማሁን ማንን የኢትዮጵያን ህዝብ አልጠይቅም ምን በደልኩና ይቅርታ ምለው እኔ አስታርቁኝ ብዬ ነው እንደመጣሁት እኔ እርቅ ፈልጌ ነው የመጣሁት እዚህ ሚዲያ ላይ ነው እኔ የመጣሁት የኢትዮጵያን ህዝብ አጭበርብሬ ዋሽቼ 5 ሚኒት ፌም እንደሆነና ሽሮ ቤት እንድከፍት ነው እንጂ እንድታስተርቁኝ እርቅ ፈልጌ ነው እግረኛው ሚዲያ ነው ህዝቤ እውቀት ከማጣት የተነሳ ጠፋ ይላል መጽሐፍ ቅዱስ ማስተዋል ከማጣት የተነሳ ረጋ ብሎ ከማሰላሰል ማጣት የተነሳ ያልሆነ ነገር ገና ለገና ቴሌቪዥን ፊት ሚዲያ ፊት ሶሻል ሚዲያ ላይ ቀረብኩ ብሎ ገና ለገና ታየው ብሎ ገና ለገና 5 ሚኒት ፌም ሆንኩኝ ብሎ የማይገባ የማይረሳ ንግግር ይናገራል ላይክ እንዳንቺ ማለት ነው ህፃን ልጅሽን ታቅፈሽ ኔቸር እያረሽ እያጠባሽ በሶሻል ሚዲያ ላይ ጡትሽን ዘርግፈሽ አውጥተሽ እያጠባሽ አይኖ ምን ያህል ፍቅር እንዳለሽ ለልጅሽ ማንም ወላጅ ያውቀዋል ነገር ግን ልጁን አጠገብሽ ያለውን አባትየውን ለማናደድ የምታደርጊው ነገር ነው ይሄ ነገር ከልብሽ ነው ብዬ አላስብም አባቱን ለማናደድ ብለሽ ግን የተናገርሽው ነገር ስለ ልጁ ዘላለም የማይረሳ የማይጠፋ ታሪክ ተመዝግቦ ይቀመጥልሻል ልጅን ያህል ነገር እንደ እቃ እንዲ አንስቼ ጥላለሁ መጥቶ ደውሎ ለሚያናግረኝ ሰው ምን እንኳን እንዲ ያሟላ ልጄን ማሳደግ የሚችል እንኳን ብለሽ የሆነ እንኳን ኳሊፊኬሽን አታስቀምጭም እንዴ ምንም የሌለ ድፍንፍን ባለበት ሬፒስት የሚሆን ገዳይ የሚሆን ሰራቂ የሚሆን ሌባ የሚሆን ማጀራ መቺ የሚሆን በዚህ ቁጥር ለደወለልኝ ልጄን አንስቼ እሰጣለሁ ብለሽ ሶሻል ሚዲያ ላይ የተዋረሽበትን ክብርሽን ያጣሽበትን ጡትሽን አውጥተሽ ያሳየሽበትን ልጅሽን እሰጣለሁ አልሽ ወይ ሞኞ ነሽ ለዛ ነው ታሪክሽ ከድምሽ ይበልጣል ያልኩት ልጅ ነሽ ብዙ ነገር አረግሽ እምነትሽን ቀየርሽ ለሰው ተብሎ እምነት አይቀየርም 9 ወር ተሸክመሽ አዝለሽ ያሳደግሻትን ሕፃን ልጅ ገና መናገር ያልቻለችው ልጅሽን አይደለም ለማይታወቅ ሰው ለመስጠት ዴኬር ወስደን ለማስቀመጥ የምንሳሳላቸውን እድሜ ልጆች አንስቼ ሰጣለሁ ደውሎ ላናገረኝ ትያለሽ ምን አይነት ትውልድ ተፈጠረብን እነኚህ በሶሻል ሚዲያ በቲክቶክ እየወጡ ሃይማኖታቸውን እንደ ልብስ የሚቀያይሩ ሰዎች ዛሬ ስፒሪታቸው መንፈሳቸው ገብቷል ኢትዮጵያ ውስጥ ገብቶ ዛሬ ትውልድ ላይ እያየነው ነው ስራቸውን ጥፋታቸውን ትውልድ ገዳይ ጥፋታቸውን ዛሬ እያየነው ነው ልጆቻቸውን ሜዳ ላይ የበተኑ የሚደንሱ ሴቶች እናቶች አያቶች ዛሬ ስፒሪታቸው ኢትዮጵያ ገብቶ በልጆች በትውልድ ላይ ሲሰራ እያየነው ነው which የነሱ ስፒሪት ነው የገባው ከዚህ ወደዛ ማለት ነው በጣም ያሳዝናል እናንተ ሚዲያዎች ደግሞ ይሄንን ነገር እንደ ቁም ነገር አቅርባችሁ
እንቶ ፈንቶ የሆነ ታሪክ መጀመሪያ ከሚዲያ ጀርባ ተጠንቶ ኤዲት ተደርጎ መቅረብ ያለበትን ነገር ሁሉ አምጥታችሁ እዚህ በቃ ዝም ብላችሁ ታወቁታላችሁ። ጋዜጠኛ ናችሁ፣ ፈራጅ ናችሁ፣ ዳኛ ናችሁ፣ አስተያየት ሰሚ ናችሁ። ምን አይነት ታይትል እንደሚሰጣችሁ አይዶን ነው። ትናደዳላችሁ፣ ትሳደባላችሁ፣ ምን ታረጋላችሁ? ከአንድ ጋዜጠኛ የማይጠብቅ ጀጅ ታረጋላችሁ። ተናደድኩብሽ፣ አበድኩብሽ፣ ጨርቄን ልጥልብሽ ነው ትላታለች። ውጭስ ከጋዜጠኛ ማነር የማይጠብቅ ሲጀምር ታሪኳን ሰምታችሁ ሰልሰላችሁ አጥንታችሁ አጣርታችሁ ጨምቃችሁ ማቅረብ የሚገባውን ነገር ሁሉ አምጥታችሁ ህዝብ ላይ ትደፉታላችሁ። ጋርቤጃችሁን ኢትዮጵያ ህዝብ ላይ ለራሱ የኢትዮጵያ ህዝብ ጫንቃው ጎብጧል በራሱ ችግር። የእናንተን እንቶ ፈንቶ ቁጭ ብሎ እየሰማ የሚውልበት ጊዜና ታይም የለውም። የአማራ ህዝብ የአማራ ማህበረሰብ ዛሬ በደብረ ብርሃን በደራ በመላው የአማራ ክልል እንዲሁም በተለያዩ የኢትዮጵያ ክልል ያሉ ማህበረሰቦች ህዝቦቻችን ተርበዋል። የሚበላ የሚቀመስ የሚላስ ባጡበት ሰዓት ስለነሱ አንስቶ ምን እናደርግ ብሎ ተረዳርቶ ተባብሮ እነሱን የሚረዳበትን መንገድ መፈለግ ሲገባ የአንድ ጎረምሳና የአንድ ሴት ታሪክ ይዛችሁ ልጅን እንደ ዕቃ እንደ ሽንኩርት እንደ ቃሪያ እንደ ድንች የሚፈልግ ካለ መጥቶ ይውሰድ የሚል እንቶ ፈንቶ ወሬ አቅራቢ ፕሮግራም ብያቸዋለሁ። ሼም ኦን ዩ ደግሞ ይቅርታ ትጠይቂያለሽ? የኢትዮጵያ ሚዲያ ማንን? እውነቷ ነው። ማንን ይቅርታ መጠየቅ ያለባችሁ እናንተ ሚዲያዎቹ ናችሁ። ልጅቷ አይደለችም። ከልጅቷ መቼስ የኢትዮጵያ ህዝብ ይቅርታዋን አይፈልግም። ልጇን ይቅር ትበል መጀመሪያ። ልጇን ነው ይቅርታ መጠየቅ ያለባት። ያቺ የምታጠባትን ልጅ እሰጣታለሁ፣ ወረውራታለሁ፣ ለአውሬ እሰጣታለሁ ብላ የምትላትን ልጅ መጀመሪያ ይቅር ትበል። የኢትዮጵያ ህዝብ የእሷን ይቅርታ አይፈልግም። ይቅርታ ግን ማለት ካለባችሁ እናንተ ናችሁ፣ እንደ ሚዲያ እናንተ ናችሁ እንጂ እሷ አይደለችም።